ረሱሉላህ መሐመድ የአላህ መልእክተኛ ናቸው። ሙስሊሞች ሲሞቱ ወዴት ነው የሚሄደው ማለት ነው? እነግርሻለሁ። ማዳምጪ። በሌላ ቦታ ላይ ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። ሙሐመድ ማለት ከእርሱ በፊት እንዳለ መልእክተኞች አንድ መልእክት። ሚወት ታደርግ አንድ ጊዜ ያንተንም ጥያቄ አብሬ ልመልሰው ስለሆነ እባክህ ሚወት አድርገው። አብረው የተያያዘ ነው። ከነቢይነታቸው ማረጋገጫ ተአምር መስራታቸው ስለሆነ አንተንም ልመልሰው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ምንድን ናቸው ከተባለ ከመሲሁ በኋላ እስከ ዘመኑ ፍጻሜ ድረስ ላለ ትውልድ ሁሉ የተላኩ መልእክተኛና ነቢይ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ አነ አውለ ናሲ ቢዒሳ ብን መርየም ፈለይሰ በይኒ ወበይነሁ ነቢያ ወፊ ሪዋየቲን ኡኽራ ፈለይሰ በይኒ ወበይነሁ ረሱል። እኔ ለማርያም ልጅ ለክርስቶስ ከማንም በላይ የምቀርበው እኔ ነኝ፣ በእኔና በእርሱ መካከል ሌላ ማንም መልእክተኛ ወይም ነቢይ የለም እያሉ ይናገራሉ። ዒሳ ወይም ኢየሱስም ሲናገር ምን አለ? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል እኒ ረሱሉላህ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱልን የእቲ ሚን ባዕድ ስሙሁ አሕመድ። የማርያም ልጅ ዒሳም አለ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ፣ ከእኔ በኋላ ስለሚመጣው መልእክተኛ ነቢይ ሙሐመድ የማበስራችሁ ነኝ ብሎ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ከእርሱ በኋላ እንደሚመጡ አብስሯል፣ ተናግሯል ለህዝቦቹ ማለት ነው። ያ ነው ታዲያ አንድ ነቢይ ነው ስንል ጊዜ በአምላክ ከተረጋገጠለት ነቢይነቱ በህዝቦች መካከል ደግሞ ማሳየት ያለበት ነገር አለ። እርሱም ምንድነው ከተባለ ተአምር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ታዲያ በህዝቦቻቸው መካከል ተአምራትን ሰርተው አሳይተዋል ወይ? አዎ በደንብ አሳይተዋል። ስንት ተአምር? 1 2 3 ላ ከ1000 በላይ ተአምራቶችን አሳይተዋል። ይህን አስመልክቶ በርካታ መጽሐፍቶች ራሱ ተጽፈዋል። በመጽሐፍ ራሱ ለመጽሐፍ የበቃ የሆነ በጣም በርካታ የሆኑ ተአምራቶች ናቸው። አልጀዋብ ምንድነው? ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ አልጀዋብ ሶሒህ ሊመን በደለ ዲን አልመሲሕ የሚለው የተሰኘው መጽሐፋቸው ላይ ከ1000 በላይ ተአምራቶችን አድርገዋል ብለው እዚያ ላይ ገልጸዋል። አልፍርቃን በይነ አውሊያ አርረሕማን ወአውሊያ ሸይጣን የሚለው መጽሐፋቸው ላይ ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ ከ1000 በላይ ተአምራቶችን እያንዳንዳቸውን ዘርዝረዋቸዋል። ደላኢል ንቡዋ የሚለው የኢማሙል በይሀቂ ረሒመሁላህ ተዓላ መጽሐፋቸው ላይ እዛም ላይ በርካታ ተአምራቶችን ገልጸዋል ማለት ነው። የነቢ ሰለላሁ ዐለይሂ ወሰለም የነቢይነት ማረጋገጫ የሚል መጽሐፍ ነው። እሺ ከሰራቸው ተአምር መካከል የተወሰኑትን እስኪ እንጥቀስ። ቢያንስ 5 ተአምር እንጥቀስ። አንደኛ ነቢዩ ሰለላሁ ዐለይሂ ወሰለም ከሰሩት ተአምር መካከል አይን ማብራታቸው፣ አይናቸው የጠፉ ሰዎችን አይናቸውን ማብራታቸው፣ አይን የማብራትን ተአምር ተሰጥተዋል። ሁለተኛ ነቢያችን ሰለላሁ ዐለይሂ ወሰለም ጨረቃን ከፍላ የመካ ሰዎች እባክህ ተአምር ሰርተን እንድታሳየን እንሻለን ባሉ ጊዜ የጨረቃን መከፈል አሳያቸው። ጨረቃን ለሁለት ከፍለው አሳያቸው። ሶስተኛ ተአምር ነቢያችን ሰለላሁ ዐለይሂ ወሰለም ለጥቂት ሰው የምትበቃን ምግብ ለበርካታ ሰዎች የመባረክ ተአምር ተሰጥተዋል። ለ4 ለ5 ሰው ትበቃለች የተባለችውን በሺዎች የሚቆጠሩ ሰዎች ያችን ምግብ እንዲበላት አድርገዋል ማለት ነው። ሌላኛው አምስተኛ ነቢያችን ሰለላሁ ዐለይሂ ወሰለም በጣቶቻቸው መካከል ውሃን የማፍለቅን ተአምር ተሰጥተው ነበር። ከዕለታት አንድ ቀን ህዝቦቻቸው ሶላት ደረሰብን የምንጠጣውም ውሃ የለንም ሲሏቸው በጣቶቻቸው መካከል እንደዚህ ቢስሚላህ በአላህ ስም ብለው እንዲፈልቅና እንዲወጣላቸው አድርገዋል። አሁን ለልጁ መልስ እንዲሆነው ዘንድ ቅድም ካነሳው ካነጻጸረው ጋር ከመጽሐፍ ቅዱስ ጋር ነቢያቶችም ተአምር እንዳደረጉ ተገልጿል። በእናንተስ ተብሎ የተጠየቀ ነገር አለ። ሊነጻጸር የማይችል ነው። በጣም የሚገርማችሁ ምንድን ነው እሱ ከተባለ የእኛ የተአምር ዘጋቢዎች የነቢ ሰለላሁ ዐለይሂ ወሰለም ሰሓቦች በአይን እማኝ ያዩ ናቸው። አየን እያሉ የሚናገሩ ናቸው። ረአይቱ ረሱለላህ የአላህ መልክተኛ እንዲህ ሲያደርጉ አየን ነው። የመጽሐፍ ቅዱስ ዘጋቢዎችስ አየን ኢየሱስ ሲሰራ ላላ እንደዛ የሚል አንዲት ቦታ የለም። ኢየሱስ እንዲሰራ አለቀ። እኔ ኢየሱስ ተአምር አያደርግም እያልኩኝ አይደለም። ተአምር አድርጓል፣ በርካታ ተአምራትን አድርጓል። ገብታችኋል? ግን የአይን እማኝ ዘጋቢዎች ናቸው ወይ እዛ ላይ የዘገቡት? አይደሉም በፍጹም። የሰማይና የምድር ያክል ልዩነት አለው ከእስልምና ጋር። በእስልምና ያሉ ሰሓቦች ሲናገሩ የአላህ መልክተኛ እንዲህ ሲሰሩ አየን ነው የሚሉት። የአላህ መልክተኛ እንዲህ ሲሰሩ አየን። ገብታችኋል? ያዩ ዘጋቢዎች ናቸው፣ የአይን እማኞች ናቸው። እዚያ ግን ኢየሱስና ሙሴ ምናምን ጋር ስትሄዱ እንዲሰራ ሙሴ ኢየሱስ እንዲሰራ እንትና እንዲሰራ እንትና እንዲሰራ እነዚህ ዘጋቢዎች እኛ እንዲህ ሲያደርግ አየን ብለዋል ወይ? ላይ ያዩት ነገር የለም። ያን ስንል እንዳልኳችሁ ክርስቶስ ተአምር አላደረገም ሳይሆን በደንብ አድርጎ በርካታ ተአምራቶች ሙታንን ያስነሳል። እና ይህን ይመስላል። ሌላው የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይነት በምን ይረጋገጣል? በትንቢት። የአንድ ነቢይ የነቢይነት ማረጋገጫ ትንቢት ይናገራሉ። የወደፊቱን ሲሆን ይታይ ነበር። ሲሆን ይታይ
ነበር ማለት ነው። ይህ ነው። ሌላም በርካታ መረጋገጫዎች አሏቸው። ይሄ በቂ ነው። እሺ አሁን አንተ ያወራው አንተ አሁን ያወራው ቆይ አንዴ እባክህን አንድ ጊዜ አንዴ እባክህ አንድ ጊዜ እድል ለምን ፈራ? ስጠንና እንጨርስ። ትናገር ስለትናገራለህ። ቆይ ለምን አንድ ጊዜ እንዳወራ እባክህን ቆይ ለምን እንዳወራ እባክህን አንድ ለምን ጊዜ ፈራ? በፈጣሪ ስም እንደዚህ ለምኜ ታወራለህ አልኩኝ እኮ። አታወራም እኮ አላልኩህም። ስርዓት ይኑር እንጂ። እሺ ክርስቲያን አለ የጠየቅሽው ልጅ አለሽ? እሱ ሰላም አለይኩም። እሺ ምን አልሽን? አሁን አንድ ሙስሊም ሲሞት ወደ ጀነት ሲገባ 74 ሚስት ይጠብቃል። 74 ሚስት የሚል የለም፣ ስህተት ነው፣ ውሸት ነው። እሱ ከፈለግሽ አውጥቻ ሳይሻለኝ አንድ ሙስሊም ሲሞት በገነት ውስጥ 72 ሚስት ያገባል የሚሏችሁ ውሸት ነው፣ ማስረጃ የለውም። በጌታ ውሸት እንደሆነ ላሳየሽ። እንደዚህ ነው በቃ ማስረጃ ይጠየቃል። አሳዩኝ የሚል ሰው በጣም ደስ ነው። ማስረጃ እንመለከት። ዋሌይኩም ሰላም። አንዴ መረጋጋት። አንድ ጊዜ እባክህን ትቀጥላለህ። ከይቅርታ ጋር ብዙ አልቆይም፣ 50 ደቂቃ ብቻ ጠብቀኝ። ይቅርታ 49 ደቂቃ ከ55 ሰከንድ ብቻ ይችል አሳየት። እሺ ያውና እዚህ ጋር ተመልከች። ያውና ሱነን ኢብኑ ማጃህ 4337 ላይ ታገኙታላችሁ። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ አሉ ይላል፣ ማ ሚን አሐድን ዩድኺሉሁ ላሁ ልጀና ኢላ ዘወጀሁ ላሁ ዐዘ ወጀል 72 ዘውጃ። አንድን ሙስሊም አላህ ገነት አያስገባውም በገነት ውስጥ 72 ሚስቶችን ያጋባው ቢሆን እንጂ ይላል። ነገር ግን ያውና ሐዲስ ላይ ምን ይላል? ضعيف ይላል። ውሸት የሆነ ሐዲስ ነው። ቅጥፈት ነው፣ ውሸት ነው። አንድ የአረበኛ ስለሆነ ወደ አማርኛ ልቀይርላችሁ ክርስቲያኖች። አንዴ ላሳያችሁ፣ የዋሸን እንዳይመስላችሁ። ወደ አማርኛ ቀይረ እናሳያችሁ። ضعيف ይላል፣ ደካማ የሆነ ሐዲስ ነው። ይህን ወደ አማርኛ እንቀይረው። እሺ ወደ አማርኛ ቀይረዋለሁ። የት ይገኛል ልጆች? ያው ምንጩን ያዙት። እዚህ ቦታ ላይ ሱናን ኢብኑ ማጃህ ላይ ታገኙታላችሁ። የት ነው? ይቅርታ አንድ ጊዜ ሱናን ኢብኑ ማጃህ። እሺ ወደ አማርኛ እንቀይረው።